طهم يالنا قال ما مقدار مده دمو ما شاء الله بترتيب مثلا አሁን እኛ ጋር መድ ምን እንደሆነ በቋንቋ በእስጥላህ አሳለፈልን ለስንት እንደሚከፈልም አሳለፈልን የመጀመሪያውን ክፍል ምን ይባላል አለ መድ አስሊ ወይም መድ ጠቢዒ ይባላል መድ ጠቢዒ ለምን ብሎ እንደተሰየመ ነገረ አሁን ደግሞ ቀጥሎ መድ ጠቢዒ ለምን እንደተሰየመ ከነገረን በኋላ ማ ሚቅዳሩ መድ ስንት ጊዜ የሚሳበው 6 7 ወይ ስንት አይነት አንድ ስንት ነው የሚሳበው ማ ሚቅዳሩ መድ ሚቅዳር መጠኑ ስንት ነው መድ የመሳቡ መጠኑ ስንት ነው የሚሳብ መድ ጠቢዒ ወይ መድ አስሊ የምንለው قال جواب መልሱ ለዚህ ስንት እንደሚሳብ ሚቅዳሩ መድህ ያኔ መዱ ውሳኔው መጠኑ የሚሳበው አሊፉን የመጀመሪያው ምሳሌ አሊፍ وهو حركتان سنت ሁለት حركة قال عندنا حركتان ወይ حركتين ሲዝነው ሁለት حركة الحركات قال ጀማር ቦታ ነው ከ3 ከሁለት በላይ ይበልጣል ማለት ነው ስንት መድ ይሳባል حركتان አይ ሁለት حركة ይሳባል وصلا ووقفا አቆምክም አላቆምክም ያንን ምቀራውን ቁርአን ቀጠልክም አልቀጠልክም وإذ قال موسى لكم وإذ قال بله قومكم وإذ قال موسى بله بقتلك القتلكم من هنا قدت حركتنا أقومكم على قومكم وصلا سقتنا ووقفا ستقومون قدتها من يسفلقا لمثال علي فلاي ولا حركة يسفلقا ونقصه مكأنسو كسنت كولت مسام مكأنسو عن ألف كذلك ألف ولا كمسابة عندنا ألف أساسا مكأنسه حرام شرعا حتى بشريان كم يقولون منه حرام وقال مثل كونان من هنا وقال كانه من شرع حتى قرانه كان حرام هنا تكله هنا الوطاط مثال الالف لمثال هذا لالف مثال سيامت علم من هذا قال قلت يعني بزو قران لي ابزانيو نزمد يعني አስሊ መድ ጠቢዒ የሚባሉት አብዛኛው ቁርአን የሚያበላሽ እነዚህ ናቸው እነዚህ ሶስቶቹ ማለት ነው አንድ ዋጅብ ከመሆናቸው እነሱ ከቀሩ حرام ነው እያለን ሰው حرام شرعا ተበቀራን ካና ጻራን ነው ይሄ ችግር የለውም አላሟላምና ለሚባል የለም አንተ ሙሉ ተጠፍቷል ማለት ነው አቀራሩ ራሱ ይቃለ ምን እንደሚል ከሆነ ለምሳሌ የማይሳብ የሚስል ከሆነ ነው ማዕና ይቀየርበታል ያመጣል ኢንሻአላህ ወደፊት ወይ ቃለ ومثال الواو እንደዚሁም ዋው መድ ሲሆን እሱም ወስለን ወቅፈን ምን ስንት حركه አለ አን حركتان አለው ማለት ነው مثلا يقول ومثال الياء قيل مثلا والعاديات ضبحا فالمو والله نزيا فالموريات قدح أحسنكم هذا فالموريات قدحا لازم قد طيمتنا فالمغيرات يا دمو متى بتقاراني معنا فالمغي هو تحركات الإيلاف قريش لإيلاف قريش إيلافهم أمنون على طفل مع المولو لإيلاف ما نالش يا لذا عندنا ምልክታው እንዲህ አድርጎ ያስቀምጣል አንዳንድ እንደዚህ ሲሆን እንደ ሐምዛ ነገር ያስቀምጣል ቁርአን ላይ ኢላፊ ቁረይሽ ለምሳሌ ብታይ አሁን ላም ያረግና እዚህ አድርጎ ያ ነገር እንደዚህ ያስቀምጣል ወደዚህ መድናት ናች ስንት ሁለት ተሳባለች ዋው ያመጣና አንዳንድ ምን ያረጋል ትንሽ ዋው ምን ያረጋል ያስቀምጣል ያቺ ጋር ሁለት ዋው እዚህ በውስጥ ታዋቂነት ምን አለ ዋው አለ ሌላ ድርብ ከضمው ሌላ ምን አለ አሁን يقول ምን ዋው ግልጽ ነው ሁሉ አንዳንድ ቦታ ላይ ግን ለምሳሌ ምን ያመጣል ለምሳሌ انه حسن አሁን እዚህ انه አጣጣፍ እንደዚህ ነበር ግን እዚህ ምን ያመጣል ሀጠገብ ዋው انه على ذلك ለምሳሌ انه ብለ መሳብ አለ ማለት انه ብለ ሃም ብቻ ضማ ብቻ ቀርታት ይድም ዋውን ምን አረበ ምን ማውጣት አለበት ግልጽ ማድረግ አለበት حركه ሁለት حركتين መሳብ ይኖርብሃል ይላል إلى سنة لإلاف قريش لمثال قل أعوذ برب الناس
رب الناس يهون الله ورتنا بالبالي ورقوا على رب الناس قلنا ولت حركتين أنه مساب ينورا لا سلازي أنه يمجمرون كفل يمد جرس المالنا السم من دني بالا مد طبيعي ويمد أصل قال بوهالا تكفلوا الله أصل بلو مالتكو يا طبيعي معلنا مثلا سلازي مد طبيعي بالا مد أصلي بالا المال لمن إنيا مد لو تكفل على البلاد من أصلينا فرعي دمو هون يمت الله فرعي بلو مالك كذي دمو أني راس نشال قرنጫፍ ያለው ማለት ነው ከዋናው ሳይሆን ራስ ቅርንጫፍ ይዞ ከሁለት በላይ አሳሳብ ሊሆን ይችላል 3 4 5 እስከ 6 ምን መድ ያለው ፈርዒ የሆነ ማለት ነው ያ ደግሞ ያመጣል ስንት ይሳባል መድ طبيعي ወይ መድ አስሊ አና ሁለት ማለት ስንት ናቸው ፊደሎቹ ማን ዋው አሊፍ ያ አህሰን ዋው ከሷ በፊት ምን ይሆናል እሷ ሳኪን ሆና ከኋላው ضمه ያ ደግሞ ራስ እሷ ሳኪን ከሷ በፊት ከስራ ቂ ለምሳሌ እንደዚሁም አሊፍ እሷ ሳኪና ከሷ በፊት ፈትሐ ይሆናል ማለት ለማውረድ ያክል قال ما هو المد الفرعي والى كم قسم ينقسم هان ሁለተኛው ክፍል ከመድ አይነት ከሚከፈለው መድ الفرعي የመጀመሪያው መድ አስሊ ነበረ ይሄ ደግሞ ፈርዒ والى كم قسم ينقسم ወደ ስንት አይነት ክፍል ይከፈላል ይሄ መድ አኔ ፈርዒ የምንለውስ ምንድነው እሱ እንደዚሁም ወደ ስንት አይነት ይከፈላል قال هو اي هو እሱ መድ الفرعي ብሎ ማለት الزائد ጭማሪ ነው على المد الاصلي መድ አስሊ ላይ መማረግ መጨመር መድ አስሊ ስንት ነበረ ሁለት ነበረ ከሱ በላይ መጨመር 3 4 5 6 على المد الاصلي مد اصلي ላይ መማረግ እኔ መጨመር زائد የሆነ ነው ለምን بسبب በምክንያት من همز او سكون حمزه ያትማ አብዛኛው መድ ቁርአን እና ሐምዝ ስለ ሐምዛ ነው እሷ ሳኪን ስትሆን እሷ ፈትሐ ስትሆን እሷ የሆነ ነገር ሲመጣ ከነዚህ ዋው ያ አሊፍ አስል ያስቀምጥልና ከዛ በኋላ ማን ጋር ነው የሚጫወተው ሐምዛ ላይና ስኩን ላይ بسبب ለምሳሌ አሁን የዛኢድ የሚሆነው ከመድ አስሊ ጭማሪ የሚሆነው በምን ምክንያት ነው አለ بسبب በምክንያት ነው من همز የሐምዛ መምጣቷ ምክንያት አው ስኩን ወይም የሆነ ፊደል መጥቶ ከሱ በኋላ ስኩን ከመጣ በዛ ምክንያት ምን ይሆናል አንው ዛኢድ ነው ከምን በላይ ዛኢድ ከመድ አስሊ በላይ ወይ መድ ጠቢዒ ከምንለው ከዛ በላይ ጭማሪ የመጣበት የሆነ ማለት ነው ሰበቡ በምን በሐምዛ ሊሆን ይችላል ወይንም ስኩን ሊሆን ይችላል ወደፊት ያመጣልን እንዴት እንደሆነ ክፍሉን ያመጣል وهو ينقسم እሱ ደግሞ ይከፈላል الى 13 قسما ወደ 13 ክፍል ይከፈላል እዚህ ብዙ አይነት ነው ማለት ነው አይ ሰበቡ ተለያይቷል አሁን 13 ድረስ የደረሰው ምን ስለሆነ ሐምዛ ስኩን ሐምዛ ደግሞ ከስኩን ሐምዛ ደግሞ የሆነ ነገር ምን ሆኗል ማለት ነው ሰበቡ ተለያይቷል ለዚህ ስለ 13 አደረሰው ሁሉም ራሱን የቻለ ከምን በላይ ነው ግን ከመድ አስሊ በላይ ነው ከመድ አስሊ በላይ ዛኢድ የሆነ ነው ኢንሻአላህ ዝም ብለን እናንብበውና ወደፊት በተፍሲር ስለሚያመጣው قال الاول ከነዛ ከ13ቶቹ የመጀመሪያው المد الواجب المتصل አንድ መድ ዋጅብ ነው ግዴታ ሙተሲል ምን እንደሆነ ያመጣልናል የተያያዘ ማለት ነው ሙተሲል ዋጅብ ነው ሙተሲል ማን ከማን ወደፊት ያመጣልናል አሁን መጀመሪያ ከሚጠቅሰው ኢንሻአላህ እንደዚሁም الثاني ሁለተኛው المد الجائز المنفصل መድ ጃኢዝ ነው እኔ እንደ መድ ሙተሲል ግዴታ አይሆንም ጃኢዝ ነው እኔ የሚቻል የሆነ ነው ባስበውም ልቀንሰውም ትችላለህ ለጨምርም ቀንስም ትችላለህ እንደ መድ አስሊ ግን አይደለም ለምሳሌ 4 እና 5 ከሆነ እኔ 4 ታርክ ይችላል ወይ 5 ታርክ ይችላል 6 ላይ ሄድ ይችላል ግልጽ ነው ግን ምን ይሆነ ነው መንፈሲል በተቃራኒ የመጀመሪያው ምን ነበር ሙተሲል ምንድነው ተያያዥነት ያለው ወይ ያ ተያያዥነት ያለው ምን እንደሆነ ሐምዛ ከሆነ ጋር ወይም ስኩን ከሆነ ጋር ነበር የተያያዘ ግልጽ ነው አሁን እሱ ግን ምን ያደረገ የመጀመሪያው ሙተሲል ነው ይሄ ምን ሆነ ነው ዋጅብ የሆነ ነው منفصل ነው ምን ይሆነ ነው جائز قال المد العارض عارض لمن قال المد العارض للسكون عارض ብሎ ማለት የመጣ አዲስ ማለት ነው ለማን
ለሱኩን ዓሪድ ሆኖ አዲስ የመጣ ሆኖ ለሱኩን የተገኘ ማለት ያመጣልናል። መድ ዓሪድ ማን ከማን ጋር ነው የሚለው ሁሉን ያመጣልናል። ግን ሶስተኛው ምንድነው? المد عارض مد عارض ይባላል ለማን ለሱኩን الرابع المد البدل ምን አይነት መድ ነው? መድ البدل ይባላል። መድ البدل ምንድነው? አሁንም ወደፊት ያመጣልናል። ምንድነው ፊደሎቹ ምን ከምን ሲያያዝ ነው ያመጣልናል። الخامس المد العوض ስለዚህ መድ العوض አምስተኛው السادس المد اللازم المثقل الكلمي መድ ላዚም ነው ግዴታ የሆነ ማለት ነው። ሙሰቀል በጣም የከበደ የሆነ ነው። ኪልሚ ያመጣልናል። ኪልሚ እየፈለገበት እንዴት ነው? ግልጽ ነው የመጀመሪያው። አሁን ደግሞ በተቃራኒ መድ እኔ ላዚም ነው ሙሰቀል ግን አይደለም አልሙኸፈፍ ግልጽ ነው። አሁን በተቃራኒ እንዳለ ሁሉንም ያመጣልናል ኢንሻአላህ። መድ السابع ሰባተኛው المد اللازم المخفف الكلمي በአንድ ከሊማ ላይ ነው። የመጀመሪያው ግን ምን ነበረ? ሙሰቀል ነበረ በጣም የከበደ ነበረ። ሁለተኛው ደግሞ አንድ ከሊማ ላይ ነው ግን ምን ሆነ? ሙኸፈፍ ግን ሁለቱም ምንድነው? ላዚም የሆነ ነው። ይሄ ላዚም ስንት አይነት ነው የሚሳቡ? ወይስ ፊደሎቹ ምን ከምን ጋር ሲያዙ ያመጣልናል ራሳቸው። قال الثامن المد اللازم المثقل الحرفي እንደዚሁም ሐርፍ ሙሰቀል የሆነ ያመጣልናል። ሙሰቀል ማለት ምን ማለት ነው? በአንድ ፊደል ላይ ቀጥታ ላይ ደግሞ التاسع اللازم المخفف الحرفي እንደው ሐርፍ ላይ አንድ ላይ ሆኖ እንደዚህ ምን ሲሆን ሙኸፈፍ ነው። የመጀመሪያው ምን ነበር? ሙሰቀል። አስረኛው العاشر المد اللين መድ اللين ስንት ናቸው? ያመጣል። መድ اللين ራሳቸው ቻል ፊደሎች አሉ ያመጣልናል። قال الهادي عشر 11ኛው المد الصلة እዚህ መድ الصلة የሚባል አለ ማለት ነው 11ኛው الثاني عشر 12ኛው المد الفرق من مد الفرق የሚባልም እንደዚህ ያመጣልናል። ፊደሉን ያመጣልናል። ታሪፉስ ምንድነው የሚለውን ያመጣልናል። الثالث عشر المد التمكين مد تمكين ይባላል። ምንድነው ፊደሉ ምንድነው? እንዴት ነው የሚሆነው? ያመጣል። አሁን ወሰይአቲ ያለው እሱ ኢንሻአላህ ይመጣልናል። በያኑ ذلك ያንን ማብራሪያው መግለጹ እንዴት እንደሆነ ይመጣልናል። ሙፈሰላን አይ በተፍሲል እኔ ጅማል እንኳን አይደለም ሙፈሰል ለያይተን እንዳለ እያንዳንዱ ምን እንደሆነ ይሄ ማለት ይሄ ማለት ነው። ፊደሎቹስ ምንድን ናቸው? ከነ ምሳሌው ምን አመጣልሃለሁ። على هذا الترتيب ልክ እንደዚህ 13ቱንም እንዳስቀመጥኩልህ በተርቲብ በደረጃው እንደዚህ በመናመጣል በያን እሱን በመግለጽና በማብራራት እናመጣለን አለ። አንዱኛስ እንኳን ጀመር ነገ ነውስ كيف يكفي ايش طيب لا طيب አሁን ቀላል በጣም ይሄ ቀላል ነው። ለምሳሌ እንያዝ መጀመሪያ መድ በቋንቋ ደረጃ ምን ይባላል? መጥ ወይንም ዚያዳ መጥ ማለት ነው ራሱ ዚያዳ ነው።